ሰላም ሰላም የተከበራችሁ የኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ እያልን ወደ ዛሬው ነው አዲሱ ዜና እንገባለን። አብራችሁን ቆዩ። ይህን ዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳረሱ። ወደ ዜናው ገባለሁ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ወደ ኬንያ ገቡ። ወደ ኬንያ የገቡት ከአፍሪካን ሀገራቶች ጋር ስምምነትና ውይይት ላይ ለመድረስ ነው። ይህም በዚህ ውይይት ላይ ኢማኑኤል ማክሮን እንዳለው ከሆነ አፍሪካ ላይ 27 ቢሊዮን ዶላር ኢንቨስት አደርጋለሁ ብለዋል። ይህም ዶናልድ ትራምፕ ኢራን ላይ ካወጣው ገንዘብ ጋር ተመሳሳይና እኩል ነው። ይህንን ማስመልክቶ አሜሪካና ፈረንሳይም ጥሩ ሁኔታ ላይ የሉም፣ በተለይ ትራምፕና ኢማኑኤል ማክሮን። ስለዚህ ይህ ነገር ምን ያስመለክታል የሚሉም አንዳንድ ሰዎችም ነበሩ። የፈረንሳይና አፍሪካ ውይይት ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም ተገኝቶ ነበር። እንደዛውም ቲክቶከሩ ብሩክ ኒውስ ወይ ደግሞ ብሩክ ጫላ የሚባለውም ተገኝቷል። ይህ ብሩክ ኒውስ መገኘቱ ደግሞ ብዙ የጋዜጠኞችን ትችት አግኝቷል። ምክንያቱም ብዙ በባለሙያ ሰዎች እያሉ እንዴት አንድ ቲክቶከር የእኛን ቦታ ይዘው እኛ ስራ እኛ እያለን በእኛ ቦታ ይሄዳል በሚል ተቋማቸውን አሳይተዋል። እና በዚህ በቀጠለ በፈረንሳይና በአፍሪካ ውይይት ላይ ብዙ የፈረንሳይ ድርጅቶች ስብሰባ ላይ ነበሩ። ልክ እንደ ቶዮታ፣ ኦሬንጅ እና እኔን የመሳሰሉ። የፈረንሳይ ፕሬዝዳንትም እንዳሉት ከሆነ በቀኝ ግዛት ጊዜ የተወሰደባችሁን ዕቃ እንመልሳለን ብለዋል። ግን ሁሉንም ችግራችሁን ቀኝ ግዛት ላይ ባታረጉ ጥሩ ነው። ችግራችሁ ግማሹ አስተዳደሩ ላይ ነው። አስተዳደሩን ቀይራችሁ የሀገራችሁን ለውጥ ማየት ትችላላችሁ ብለዋል። ይህ በኬንያ የተካሄደ ያለው ግንኙነት ለምን እንደመረጠ ብዙ ሰው ላይ ጥያቄ እያነሳ ነው። ፈረንሳይና ኢብራሂም ትራኦሬ ግንኙነታቸውን እንዳቆሙ ይታወቃል። የፈረንሳይ ዜጋም ከኢብራሂም ትራኦሬ ሀገር እንድትወጣ ተደርጓል። ስለዚህ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከምስራቅ አፍሪካ ጋር ግንኙነት መጀመር የፈለገ ይመስላል። ይህም ፖለቲካዊ ጉዳት ወይ ደግሞ ጥቅም ሊኖረው ይችላል እየተባለ ነው። በሌላኛው ዜና ደግሞ እስራኤል በአሜሪካ ተገድጃለሁ እያለች ነው። ምክንያቱም እናደርጋለን ብለን ቃል ከገባ ነው አሜሪካና እስራኤል እናደርጋለን ብለው ቃል ከገቡት ነገሮች ሳያልቁ ኢራንና አሜሪካ ስምምነት ላይ ሊደርሱ ነው በሚባለው ዜና ነው። ስለዚህም አሜሪካን እኛን ጥላ ወደ ኢራን እያደላች ወይ ደግሞ ወደ ሌሎቹ ሀገር እያደላች ነው። ስለዚህ ነገርም በጣም ያሰጋኛል ብላለች እስራኤል። የተከበራችሁ የኢትዮ ኢንፎ ዩቲዩብ ቤተሰቦች ለዛሬ ያዝነው ዜና ይሄ ነው። ሰብስክራይብ ማድረግ እንዳረሱ እናመሰግናለን።